የዛሬውን የምናፈርሳለን መርሃ ግብር እንግዲህ የሚያፈርሱት በተለይ የትምህርት ወንጌል በጣም ያሳዝናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከምሽቱ 2 ሰዓት እስከ ቀኑ 6 ሰዓት ሰፊ መንፈሳዊ አገልግሎት ይሰጣል። ደስ ይላል በጣም አምልኮታችንን የምንፈጽምበት የምናከናውንበት፣ ለወንጌል ግን ጊዜ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እውነት ወንጌል ይሰበካል ወይ? ለላንዳው ደብረ ላይ ወጣና ለሊት አገልግሎቱ ሁሉም ሲሰጥ ነው ያደረው። ያ ሲቆ ያደረው ደብተራ ተምሯል ማለት አንድ ወንጌል ሰብኳል። እናንተ እንግዲህ ወንጌል እንሰማለን ብላችሁ ትሄዳላችሁ። የምትሰሙት ግን ምንድነው? ወንጌል አይደለም። ወንጌል ያልሆነ ነገር እያሉ ከዛ ማደንዘዣ ህዝቡን አደንዝዘው ልክ ይሄ የካድሬ ንግግር በካድሬ ንግግር ህዝቡን አደንዝዘው ነው ህዝቡ ግራ ተጋብቶ ወደ ቤቱ የሚመለስ። ለዚህ ነው ወንጌል ለኦርቶዶክስ ቤተክርስቲያን ያስፈልጋል ምንለው ከዚህ ተነስተን ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የሐሰት ትምህርቶችን ምናፈርስበት መርሃ ግብራችን ነው። ለዛሬ ደግሞ አንድ ቪዲዮ ይዤላችሁ መጥቻለሁ። የዛሬውን የምናፈርሳለን መርሃ ግብር እንግዲህ የሚያፈርሱት አቡነ ገብርኤል ይሆናሉ ማለት ነው። እንግዲህ አቡነ ገብርኤል ከዚህ በፊት አቡነ ገብርኤል ያስተማሩት በጣም መልካም የሆኑ ትምህርቶች እንዳሉ ከዚህ በፊት የተለያዩ ቪዲዮ ሰርች የላችሁ ነበር። በተለይም ከኢየሱስ ክርስቶስ ቤዛነት ጋር በተገናኘ ማርያም የዓለም ቤዛ አይደለች ብሎ ያስተማሩት ቪዲዮ እንግዲህ ሁላችንም የምናስታውሰው ቪዲዮ ነው። ዛሬም ደግሞ በበለጠ ሁኔታ ስለ ወንጌል የተናገሩት ነገር አለ። በተለይም ሰሞኑን አንዳንዶቻችሁ ልታዩት ይችላላችሁ በተለያዩ ሶሻል ሚዲያ ላይ እሳቸው ቪዲዮ የተለያዩ ሰዎች ሲቀባበሉት ነበርና እሱን ቪዲዮ ይዤላችሁ መጥቻለሁ። በተለይም ወንጌል ምንድነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እውነት ወንጌል ይሰበካል ወይ በሚለው ርዕሰ ጉዳይ ላይ እኛ እንግዲህ ብዙ ጊዜ እንናገራለን። ወንጌል አይሰበክም ነው ምንለው። ለዛም ነው የወጣ ነው። አሁን ላይ አቡነ ገብርኤል ራሳቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ትምህርተ ወንጌል እየተሰበከ እንዳልሆነ ቤተክርስቲያኒቷ ለወንጌል ጊዜ እንደሌላት በጣም በሚገርም ሁኔታ ሲያስተምሩ ሰምቻለሁ። በተለይም ደግሞ ካህናትን አገልጋዮችን ሰብስቦ እንደ ስልጠና ነገር ሲያሰለጥኗቸው ነው እዛ ቪዲዮ ላይ የሚታየው። እስቲ እሱን ቪዲዮ እንስማና እንመለስ። በተለይ የትምህርት ወንጌል በጣም ያሳዝናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እሱ ስለ ወንጌልን በሚመለከት ስለሚደረገው አስተዋጽኦ ነው የዘረዘረው የተነተነው። ከምሽቱ 2 ሰዓት እስከ ቀኑ 6 ሰዓት ሰፊ መንፈሳዊ አገልግሎት ይሰጣል። ደስ ይላል በጣም አምልኮታችንን የምንፈጽምበት የምናከናውንበት፣ ለወንጌል ግን ጊዜ የለም። ምን ይላል አንዳው ደብረ ላይ ወጣና ለሊት አገልግሎቱ ሁሉም ሲሰጥ ነው ያደረው። ያ ሲቆ ያደረው ደብተራ ተምሯል ማለት አንድ ወንጌል ሰብኳል። ድምጽ ማጉያ በእኔት አልከን ሰዓለ ማጨልቀም ዲያማ ጉያ ከሰሳጃት ተጃጅለ በላከን ያተው መለ ወንጌል ቦታን እንደዶን ቀውን ሳንከን ደቂቃ ሰደመልን አርገቱ ማስተማር የሚችሉ መናገር የሚችሉ ማመስጠር የሚችሉ መምራር ወጣቶች ለነሱ ያሉ እያሉ ከዛ ማደንዘዣ ህዝቡን አደንዝዘው ልክ ይሄ የካድሬ ንግግር በካድሬ ንግግር ህዝቡን አደንዝዘው ነው ህዝቡ ግራ ተጋብቶ ወደ ቤቱ የሚመለስ። ከናቱ ወንጌል ከስርት በርሲቱ ኑረጅራ ሁሉም ጳውሎስ ማልጀራ ወደ መቄዶንያ በሄዱ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻ ወደ ሌለው ወደ ትውልዶች ታሪክ እንዳያዳምጡ ልታዛቸው በኤፌሶን ተቀመጥ ዘንድ ለምን እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 ላይ ንጹህ ወንጌል መስበክ ቅዱስ ጳውሎስ ይላል ነነሰን ሰብክ ክርስቶስ አዘተሰቀለ። እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን፣ እናወራለን አይደል? ተርታለን አይደል? እንጓያለን አይደል? እንሰብካለን ማቋረጫ የሌለው ከነ ኡመንከ አከበ መግማት ሰብዋ ወደ ወጣት ወንጌል አከበረት ልዩ ትኩረት ያስፈልጋል ለወንጌል። በእውነቱን ነው ያለው መምራችን ያለው ወንጌል ምን ህይወት የሚባል ነገር የለም። ቤትም በሌላ ባቋራጭ ምንም መግባት አትችልም። የእግዚአብሔር መንግስት ወራስ የምትችለው በወንጌል ኢየሱስ ክርስቶስ የሚያሳይ ወዝንቱ ቃል ዘነገርኩክሙ ህይወቱ ወቶ መንፈስ ወቶ የነገርኳችሁ ቃል ህይወት ነው መንፈስ ነው።
ዮሐንስ 6:66 ላይ ከናንጂ ጎፍተን ከየ ኢየሱስ ክርስቶስ ከናፉ ለለበ ወንጌላ በዳት ነበረተ አሙመ ቤግ ነው አበርሲ የግድ ብሉይ የብሉይ መመሪያ መሆን የለብንም የአዲስ ኪዳን መሆን የለብንም ሰው እኮ ልክ አለው ብሏል ምንም ፈልገው ሰላምን ነው መዳኑን ነው የሚፈልገው ከናፉ ወንጌለ ከነበልኢናን አከለለም አደራጀቹን በርባል ሲንጫላ ማንቱ ቤት ማን ነው እዛ እስከ ዛሬ ድረስ የህዝብ እየተመዘዘን ቢሆን ጠብቃችሁ ያቆያችሁት እኮ እናንተ ናችሁ ሌላ አለን ክሬዲት እንሰጣችኋለን እናከብራችኋለን ቀላል ነገር አይደለም በዚህ ሰዓት እሳት ውስጥ እየተመላለሳችሁ አቆይታችኋልና ቅዱስ ጳውሎስ እንደተናገረው ክብር ይገባችኋል ብዬ ነው የምለው ከናፉ አመሲ ወንጌለ ከነበዳት ሰፍብኔ ደደብኔ ወመንከኝ አከደመው ኡጋመነ በተስካን ኦርቶዶክሲ ከተከሰ ከንጂሩ ጎፍተን ከኝ ኢየሱስ ክርስቶስ እንጂሩ ዋስ አሃዱ አብ የሚያመይቱ ጀሉት ቅዳሴ በዳት ሰለለም ጎፍተን ከኝ ኢየሱስ ክርስቶስ መሪም ብራማል ሁሉ ተሳትስ እንግዲህ ከአቡነ ገብርኤል መስማት እንደቻልነው በጣም በሚገርም ሁኔታ በተለይም 4 ነጥቦችን ማውጣት እንችላለን። የመጀመሪያው ነገር ትምህርተ ወንጌል በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም ያሳዝናል ብለው ተናግረዋል። ሁለተኛ ደግሞ ለወንጌል ጊዜ የለንም ብለዋል። ሶስተኛ ደግሞ በጣም ይሄ ፖይንት ደግሞ በጣም ሊሰመርበት ያስፈልጋል። አሁን አንዳንዶች ምንድነው የሚሉት እንዴ እኛኮ ወንጌልን እንሰብካለን ይሉናል ኦርቶዶክስ ቤተክርስቲያን ውስጥ ያሉ አገልጋዮች ሰባኪያኖች እና ለዛ ደግሞ እንደ ማስረጃ የሚያቀርቡት ምንድነው እኛኮ ብታዩ ሰዓታቱን ማህሌቱን ቅዳሴውን ብታዩ እኮ ወንጌል ነው እና ሌሊቱን ሙሉ ወንጌልን እያዜም ነው ምናድረው የሚል ሐሳብ ይናገራሉ። እንግዲህ ግን እሳቸው ምንድነው ያሉት እንደዚህ የሚናገሩትን ሰዎች ካድሬ ይሏቸዋል። እነዚህ ካድሬ ናቸው ህዝቡን ያደነዘዙ ህዝቡ ደግሞ ግራ ተጋብቶ ወደ ቤቱ ነው የሚመለሰው ብሏል። ተመልከቱ ልብ ብላችሁ ስሙኝ 4 ነጥቦች የመጀመሪያው ትምህርተ ወንጌል በቤተክርስቲያን ውስጥ በጣም ያሳዝናል አሉ። ሁለተኛ ለወንጌል ጊዜ የለንም አሉ። ሶስተኛ ማደንዘዣ ነው የካድሬ ንግግር ነው አሉ። የትኛው በሌሊት የሚዜመው ነገር እሱ ወንጌል አይደለም እሱ ማደንዘዣ ነው። አንዳንዶች ያው እኮ ወንጌል ነው ይሉናል ግን ይሄ የካድሬ ንግግር ነው በማለት ተናገሩ። አራተኛስ ህዝቡ ይሄን ነው የሚሰማው ወንጌልን አይሰማም። በሳቸው ንግግር መሰረት ደብተራው የሚጮህ ነው ያሉት እና እሱ ራሱ ደብተራው ራሱ ወንጌል አልተናገረም አሉ። አንዲት ወንጌል እንኳን አልተናገረም ሲሉ ከሳቸው ሰምተናል። እስቲ ድጋሚ እንስማቸው። ያ ሲጮ ያደረው ደብተራ ተምሮ ማን አንድ ወንጌል ሰብኳል ወይ ድምጽ ማጉያ በእኔት አልከን ሰዓለ ማጨልቀምኒያማ ጉያ ከሰሳጃት ተጃጅለ በላከን ያተው መለ ወንጌል ቦታን እዶን ቀውን ሳንከን ደቂቃ ሰደመልን አርገቱ ማስተማር የሚችሉ መናገር የሚችሉ ማመስጠር የሚችሉ መምራን ወጣቶች ለነሱ ያሉ እያሉ ከዛ ማደንዘዣ ህዝቡን አደንዝዘው ልክ ይሄ የካድሬ ንግግር በካድሬ ንግግር ህዝቡን አደንዝዘው ነው ህዝቡ ግራ ተጋብቶ ወደ ቤቱ የሚመለሰው። አዎ እንግዲህ በደም መስማት እንደቻለው ደብተራው እያሉ ተናግሯል። ወንጌል አልሰበከም አልተናገረም ብሎ ሲናገሩ ሰምተናቸዋል። እና ህዝቡ የሚሰማው ይሄን ነው። ህዝቡ የሚሰማው ይሄ ነው። ወንጌል ያልሆነውን ነገር ነው የሚሰማው። ስለዚህ ህዝቡን አደንዝዞ ህዝቡ ግራ ተጋብቶ ነው ወደ ቤቱ የሚመለሰው። አያችሁ ኦርቶዶክሳውያን እናንተ እንግዲህ ወንጌል እንሰማለን ብላችሁ ትሄዳላችሁ። የምትሰሙት ግን ምንድነው? ወንጌል አይደለም። ወንጌል ያልሆነ ነገር ልዩ ወንጌል ሰምታችሁ ግራ ገብቷችሁ ወደ ቤታችሁ ትመለሳላችሁ ማለት ነው። ይኸው በራሳቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ በሆኑት በአቡነ ገብርኤል ንግግር መሰረት ወንጌልን አይደለም የምትሰሙት ግራ ገብቷችሁ ነው ወደ ቤታችሁ የምትመለሱት። ለዚህ ነው ወንጌል ለኦርቶዶክስ ቤተክርስቲያን ያስፈልጋል ምንለው ከዚህ ተነስተን ነው። እና በቅዳሴ ነው በሰዓታት በማህሌቱ ወንጌልን እንሰብካለን የሚባለው ነገር የካድሬ ንግግር ነው ባሉት አቡነ ገብርኤል በደንብ ነው ምንስማማው ማለት ነው። በቤተክርስቲያኒቷ ውስጥ ትክክለኛ የሆነው የጌታችን የኢየሱስ ክርስቶስ ወንጌል አይሰበክም። ለምን ከተባለ ወንጌል የምስራች ነው። የቃሉ ትርጓሜ የምስራች ማለት ነው። መልካም ዜና ማለት ነው። ይህን መልካም ዜና ሰው ሲሰማ ደግሞ ምን ይሆናል? ይድናል። የዘላለም ሕይወት ያገኛል። ስለ መዳኑ ምን ይሆናል? እርግጠኛ ይሆናል እንጂ በመዳኑ ጉዳይ ላይ አይጠራጠርም። አልጸደኩም ብሎ አይናገርም። ድናል ወይንስ አልዳንክም ተብሎ ሲጠየቅ ግራ በተገባ መንገድ ብላሽ ሲሰጥ አንሰማም። አያችሁ ወንጌልን የሰማ ሰው ወንጌልን የተረዳ ሰው ወንጌልን የተቀበለ ሰው ስለ መዳኑ ምንድነው ሁሌም ቢሆን እርግጠኛ ነው። ለምሳሌ ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 1 ላይ እንደዚህ ይላል ቁጥር 16 ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ
ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። የእግዚአብሔር ኃይል ለምንድን ነው? ለማዳን ነው። እግዚአብሔር የሚያድነው በምን በኩል ነው? በወንጌሉ በኩል፣ በምስራቹ ቃል በኩል። ለዛ ነው በወንጌል ምን አላደርግም አላፍርም። ለአይሁዳዊውም ለግሪካዊውም ሰው ወንጌል ምን ይደረጋል? ይሰበካል። አይሁዳዊውም ግሪካዊውም ምን ያስፈልገዋል? ወንጌል ያስፈልገዋል። ለምንድን ነው ወንጌል የሚያስፈልገው? ኃጢአተኛ ስለሆነ። አይሁዳዊውም ግሪካዊውም ምንድነው? ኃጢአተኛ ነው። ሁላችንም ምን ነበር? ኃጢአተኞች ነበር። ስለዚህ ከዚህ ኃጢአት መዳን ምንችለው ማምለጥ ምንችለው ወንጌልን ሰምተን አሜን ብለን ስንቀበል ነው። አያችሁ፣ የእግዚአብሔር ኃይል የተገለጠው በምንድነው? በወንጌሉ አማካይነት ነው። ለሚያምኑ ሁሉ የእግዚአብሔር ኃይል ለምንድነው? ለማዳን ነውና በማለት ሐዋርያው ጳውሎስ ይናገራል። ስለዚህ በወንጌል በኩል ምን አለ? ደህንነት አለ፣ የዘላለም ሕይወት አለ። ራሱ ጌታችን ኢየሱስ ክርስቶስ የተናገረውን ላንብብላችሁ። በዚህ በማርቆስ ወንጌል ምዕራፍ 16 ላይ ስለ ወንጌል እንደዚህ ይለናል ጌታችን ኢየሱስ ክርስቶስ። ቁጥር 8 ላይ እንደዚህ ይላል። ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ የተናገረው ንግግር ነው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልተናገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ። ከዚህም በኋላ ተመልከቱ፣ ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። አያችሁ አይደል? ጌታችን ኢየሱስ ክርስቶስ ምን አደረገ? ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ምን ማለት ነው? ይህን ወንጌል ሰዎች ሰምተው የሚድኑበትን ወንጌል እንዲያስተምሩ ደቀ መዛሙርቶቹን ጌታችን ኢየሱስ ክርስቶስ ሲልካቸው እናያለን ማለት ነው። ስለዚህ በዚህ በማርቆስ ወንጌል መሰረት ወንጌል ለምንድን ነው? ለዘላለም ድነት የሚሆን ነው። ስለዚህ አንዲት ቤተክርስቲያን ውስጥ ወንጌል ከተሰበከ የሚሰሙ ሰዎች ምን ይላሉ? ይድናሉ ማለት ነው። ስለ መዳናቸው ምን ይሆናሉ? እርግጠኞች ይሆናሉ። ስለዚህ ለዘላለም የሚያድነን ምንድነው ከተባለ የወንጌሉ ቃል ነው። ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል መሞቱን ማመን ከዛ ላይ ደግሞ እኛን ደግሞ በእግዚአብሔር ዘንድ ተቀባይነት እንድናገኝ ለማድረግ ከሙታን መነሳቱን ማመን ያስፈልጋል። ስለዚህ ይሄን የምትሰብክ ቤተክርስቲያን የሚድኑ ሰዎች ዕለት ዕለት ምን ያደርጋሉ? ይጨመሩባታል። ሰዎችም ደግሞ ስለ መዳናቸው ስለ መጽደቃቸው እርግጠኛ ሆኖ ለሌሎች ሰዎች ደግሞ ምን ያደርጋሉ? ይህን የወንጌሉን ቃል ይናገራሉ። ያልዳነ ሰው እንዴት አድርጎ ኑና ዳኑ ማለት ይችላል? አይችልም። ስለዚህ መጀመሪያ የሚያስፈልገው ምንድነው? ወንጌልን አምነን ተቀብለን መዳናችንን ማረጋገጥ። የዳነ ሰው ደግሞ ምን አይልም? ዝም አይልም። ወንጌልን ያደርጋል፣ ይሰብካል፣ ያስተምራል። እርሱን አምናችሁ የዘላለም ሕይወት አግኙ ብሎ ይህን የምስራቹን ቃል መስበክ ማስተማር ይኖርበታል ማለት ነው። ስለዚህ አቡነ ገብርኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወንጌል እንደማይሰበክ እዛ ውስጥ ያሉ አገልጋዮችም ለወንጌል ጊዜ እንደሌላቸው በዚህ አይነት መንገድ ተናግሯል። ስለዚህ የኛም መልእክታችን ምንድነው? እባካችሁ ወንጌልን ስበኩ፣ ወንጌልን እመኑ። ወደ ዘላለም ሕይወት መምጣት የሚቻለው ይህን የምስራቹን ቃል ስትቀበሉ ብቻ ነውና ይህን የምስራቹን ቃል እኛም ዛሬ እንነግራችኋለን። በማመን ከዘላለም ሞት ወደ ዘላለም ሕይወት አምልጡ ማለት ፈልጋለሁ። የዛሬው መርሃ ግብር በዚህ ላይ እንፈጽማለን። በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ ያ ፍቅር፣ የቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።